ምርጥ የጽዳት መላዎች የውሃ ማሞቂያው ለጥቂት ጊዜ ከተጠቀሙበት በኋላ ይቆሽሻል። የተወሰነ የዝንጅብል ቁራጭና የእንቁላል ቅርፊቶች ይጨምሩ። ከዛም ኮምጣጤ አቸቶ ውስጡ ያፍሱ። ውሃ ይጨምሩና ጥቂት ጊዜ ያፍሉት። እንደ አዲስ አጸዱት። ጨውና ኮምጣጤ አቸቶ አንድ ላይ ቀላቅለው ቾፕስቲክን ለማጽዳት በጣም ምርጥ መላ ነው። ማቀዝቀዣውን ለማጽዳት ኮምጣጤና አልኮን ተጠቅመው ማሸት ነጠብጣቦችን ለማስወገድ በጣም ውጤታማ ነው። የዕቃ ማጠቢያ ሳሙናና ቢራ አንድ ላይ ይቀላቅሉ። የተበላሸ ኩባያ ለ10 ደቂቃዎች ይዘፍዝፉ። በቀስታ ይጠቡትና ጽዋው አዲስ ይሆናል። ነጠላ ጫማው ለረጅም ጊዜ ከለበሱት በኋላ ቢጫና ሽታ ይኖረዋል። ኮምጣጤ፣ ጨውና የዕቃ ማጠቢያ ሳሙና በውሃ ውስጥ ይጨምሩ። ጫማውን ለ20 ደቂቃዎች ይዘፍዝፉት። ያለቅልቁትና አዲስ ይሆናል። የስልክ መያዣው ወደ ቢጫነት ከተቀየረ የጥርስ ሳሙናና የዕቃ ማጠቢያ ሳሙና ላይ ለ10 ደቂቃዎች ጨውና ኮምጣጤ ሳሙና ጨምረው ይዘፍዝፉት። እናም አዲስ ይሆናል። የድስት ክዳኖች በቅባት ይሸፈናሉ። የዕቃ ማጠቢያ ሳሙና፣ ቤኪንግ ሶዳና ቢራ በውሃ ውስጥ ይጨምሩ። ቅልቅሉ ላይ ለ10 ደቂቃዎች ያድርጉት። እናም ክዳኑ የሚያብረቀርቅና ንጹህ ይሆናል። ኮካ ኮላ ወደ ፕላስቲክ ከረጢት ውስጥ ይጨምሩ። ቤኪንግ ሶዳና ኮምጣጤ ውስጡ ይጨምሩ። በቧንቧ ላይ አንጠልጥሉት። የሻወር ጭንቅላቱን ወደ ውስጥ ያስገቡና ለአንድ ሌሊት ያስቀምጡት። የውሃ ፍሰቱ እንደገና ይመለሳል፣ ኃይል ይጨምራል። ኮካ ኮላ ወደ ልብስ ማጠቢያ ማሽን ውስጥ አፍስሱ። ትንሽ የዕቃ ማጠቢያ ሳሙና፣ ቤኪንግ ሶዳና ኮምጣጤ ይጨምሩ። ማጠቢያውን ያስነሱት። ሁሉም ቆሻሻዎች ይወጣሉ።